ኦኬ ሰላም ተማሪዎች እንዴት ናችሁ? እንደምን ቆያችሁልኝ? ለዛሬም በአዲስ ትምህርት መጥቻለሁ። ይሄ የስምንተኛ ክፍል ትምህርት ነው። ዌልካም ቱ ማይ ቻናል ፍሪደም ኤዱኬሽን ሴንተር። ሳብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ ቪዲዮውን፣ እንዲሁም ለጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። ቀጥታ ወደ ክላስ እንሄዳለን ማለት ነው። እዚህ ጋር ደግሞ የምንማረው አጠር ያለ ክላስ ዛሬ እናያለን። ብራውዚንግ ኢንፎርሜሽን፣ መረጃን መፈለግ። እንግዲህ ብራውዘሮች አሉ ብለናል። ኢንተርኔትም ስለ ዌብሳይት፣ ስለ ዌብ ፔጅ፣ ስለ ፕሮቶኮሎች ብዙዎችን ከቨር እያደረግን የተማማርን ነው የምንገኘው። አሁንም ዩኒት 4 ነው ያለነው። ብራውዘር ወይም ብራውዚንግ ኢንፎርሜሽን ምንድን ነው የሚለው ነገር ደግሞ ዛሬ እናያለን። ብራውዚንግ ኢንፎርሜሽን ኢዝ ሰርቺንግ ኦር ፋይንዲንግ ኢንፎርሜሽን ኦን ዘ ኢንተርኔት። አሁን ብራውዚንግ ኢንፎርሜሽን እንግዲህ በአሁኑ ሰዓት ከ8 ቢሊዮን ህዝብ በዓለማችን አለ። ከዚህ ህዝብ አብዛኛው ቢሊዮን ህዝብ ኢንተርኔት ተጠቃሚ የሚሆንበት ደረጃ እየደረሰ ነው ያለው ማለት ነው። የተለያዩ መረጃዎች በኢንተርኔት ላይ ሰርች እያደረጉ እየፈለጉ ይገኛሉ ማለት ነው። ስለዚህ ይሄኛው ምን ይባላል? ብራውዚንግ ኢንፎርሜሽን ይባላል ማለት ነው። መረጃ መፈለግ፣ ብራውዚንግ ማለት በኢንተርኔት ላይ መረጃን መፈለግ ወይም ማግኘት ማለት ነው። Internet searching is one of the easiest and useful ways to get useful information on the internet. By using different search engines make the information easier to find. አሁን ኢንተርኔት ሰርቺንግ የኢንተርኔት ፍለጋ የተለያዩ የፍለጋ ሞተሮች ወይም ሰርች ኢንጂንስ በመጠቀም ጠቃሚ መረጃዎችን ለማግኘት ከሚያስችሉ ቀላል መንገዶች አንድ ነው። አሁን ኢንተርኔት ሰርቺንግ አንዱ ቀላሉ ኢዚየስት ነው። አሁን ለምሳሌ ተማሪውንም መምህሩንም ኢንጂነሩንም ፕሮፌሽናሉም ቢዝነስማኑም ሁሉም ኢንፎርሜሽን ሰርች ያደርጋል። ይሄን ደግሞ ኢንተርኔት ሰርቺንግ ነው የሚጠቀሙ። እዚህ ጋር ደግሞ ሰርቺንግ ኢንጂን ይጠቀማል። እንደነ ጎግል ያሉ እንደነ ያሆ ያሉ እንዲሁም ብራውዘሮችን ይጠቀማል። እንደነ ጎግል ክሮም ያሉ እንደነ ፋየርፎክስ ያሉ እንደነ ኦፔራ ያሉ እየተጠቀመ ብዙ መረጃዎችን ሰርች ያደርጋል ማለት ነው። ስለዚህ ኢንተርኔት ሰርቺንግ ማለት ይህንን ይመስላል ማለት ነው። People use common search engines such as Google and Yahoo. Common search engine የሚባሉ እነ Google and Yahoo to find images. ኢሜጆችን ከፈለገን ቡክስ ከፈለግን ከረንሲ ኮንቨርሴሽን ከፈለግን ዴፊኒሽን ኦፍ ወርድስ ከፈለግን ኒውስ ኤንድ ሙቪስ ከፈለግን የተለያዩ ኮመን ሰርች ኢንጂንስ ይጠቀማሉ። ሰዎች የተማሳይ የሆነ ሰርች ኢንጂን ይጠቀማሉ። ለምሳሌ ሰዎች ምስሎችን፣ መጽሐፍትን፣ የገንዘብ ምንዛሬዎችን፣ የዕቃ ትርጉሞች፣ ዜናዎችና ፊልሞችን ለመፈለግ እንደ ጎግል እና ያሁ ያሉ የፍለጋ ሞተሮችን ይጠቀማሉ። እንግዲህ ሰዎች በየቀኑ ብዙ ነገር በተለይ በአሁኑ ሰዓት የኢንተርኔት ዘመን ስለሆነ ብዙ ነገሮችን መረጃዎች ሲፈልጉ ይላሉ። ምስሎች፣ ፎቶዎች፣ መጽሐፍትን፣ ገንዘብ ምንዛሬዎች ምን እንደሆነ ዛሬ ስንት ብር ገባ፣ ዶላር በስንት ይመነዘራል የሚሉ መረጃዎች እንዲሁም ሌላ ሀገር የሚገኙ መረጃዎች፣ ቃላት ትርጉሞች ሊሆኑ ይችላሉ። ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ ሌላ ቋንቋ ወደ ቻይንኛ ምናምን ዜናዎችን እና ፊልሞችን ያሉ ሲፈልግ ነው የሚውለውና ለነዚህ ለመፈለግ ደግሞ በጣም ኮመን የሚሆኑ በጣም ሞተር የሚባሉ የፍለጋ ሞተር የሚባሉ እንደነ ጎግል እና ያሁ ያሉ ይጠቀማሉ ማለት ነው። አሁን በቅርብ ጊዜ ደግሞ ዩቲዩብ እና ቲክቶክ እንደዚህ እንደ ሰርቺንግ ሞተር ነው የታዩ መጥተዋል ማለት ነው። The most popular search engine these days is Google. The most የሚባለው ማለት Google ነው። Google the most search engine ነው። ትልቁ የመረጃ መፈለጊያ ሞተር የሚባለው ማለት ነው Google ነው ማለት ነው። በአሁኑ ጊዜ በጣም ታዋቂው የፍለጋ ሞተር Google ይባላል ማለት ነው። Okay, to search information on the internet first open search engine using a web browser. አሁን ዌብ ብራውዘር እንጠቀማለን። ዌብ ብራውዘር ከገባን በኋላ ለምሳሌ ክሮም ከከፈተን በኋላ ምን ላይ ነው የምንገባው? Google ላይ እንገባለን ማለት ነው። After you have opened the search engine, type one more keywords as known as search terms, then press enter on your keyboard. አሁን መጀመሪያ ብራውዘራችን ከፍታለን፣ ከዛ ጎግል ውስጥ እንገባለን። ጎግል ውስጥ እንደገባን ምን አደርጋለን? የምንፈልገው ኬይወርድስ እንጽፋለን። ለምሳሌ ኬይወርድስ ማለት ባለፈው 7ኛ ክፍል ላይ በደንብ ተምረናል። ኬይወርድስ የሚባሉ ለምሳሌ ስለ ቪክቶሪ ኦፍ የአድዋ ድል ካልን ስለ አድዋ ድል ኬይወርድስ እንጠቀማለን ማለት ነው። ስለዚህ እነሱ ኬይወርድስ ናቸው። ከዛ ሰርች ተርምስ ነው የሚባሉ እነዚህ ኬይወርዶችን ሰርች ተርምስ ይባላሉ። ዘን ፕሬስ ኢንተር ኦን ዩር ኪቦርድ። ኪቦርዳችን ኢንተር የሚል ምልክት አለ። ሰርች ቦታ ላይ ገብተን ኬይወርድ ከጻፍን በኋላ ኢንተር እንጽፋለን። ኢንተር ክሊክ እናደርጋለን ወይም ደግሞ ጎ የሚል ምልክት ወይም ጨረር አለች፣ እሱ ክሊክ በማድረግ ሰርች እናደርጋለን ማለት ነው። ፎር ኤግዛምፕል ዊ ካን ሰርች ፎር ዋት ኢዝ ኮምፒውተር ጉግል ክሮም ወይም ደግሞ ፋየርፎክስ ወይም ሌሎችም ብራውዘር እንገባለን። እዛ ገብተን ጎግል አለ። ጎግል ውስጥ ላይ ደግሞ ይሄን እንጽፋለን ማለት ነው። ከጻፍን በኋላ ኢንተር ማለት ለምሳሌ እዚህ ጋር አሁን ይሄ የሆነ ብራውዘር ነው እዚህ ውስጥ ያለው የሆነ ብራውዘር ነው።
ብሮዘሩ ማን እንደሆነ በደንብ አያሳይም። ነገር ግን እዚህ ላይ ጎግል ገባ፣ ጎግል ይመጣል ማለት ነው። ጎግል ውስጥ ገባን። ከዛ እዚህ ጋር ሰርች ባር ላይ ዋት ኢዝ ኮምፒውተር የሚል ፈለግን ማለት ነው። እዚህ ጋር አሁን ጎ ወይም ደግሞ ኔክስት የሚል ጨረር የሚያሳይ ነገር ስለሌለ ኪቦርዳችን ላይ ኤንተር የምትል ምልክት አለ። እሷን ኤንተር ክሊክ እናደርጋለን። በዛ ስለ ኮምፒውተር መረጃ እናገኝ። ይሄ ኮምፒውተር ደግሞ ዋና ኪወርድ ነው። ኮምፒውተር ማለት በዓለም ደረጃ የሚታወቅ ስለሆነ ምንም ዌብሳይት አድረስ ምናምን አያስፈልገውም፣ ወይም ዩአርኤል ሊንክ አያስፈልገውም። ዋት ኢዝ ኮምፒውተር ስንል ስለ ኮምፒውተር ብዙ ዌብሳይቶች ያመጣል ማለት ነው። ከእነሱ መርጠን ማየት እንችላለን ማለት ነው። then a list of relevant websites that match what you searched will be displayed። ስለዚህ ስለ ኮምፒውተር ሰርች ስናደርግ ለኛ ለሰርች ያደረገው ነገር የሚጠቅመን መርጠን ክሊክ እናደርጋለን ማለት ነው። ፍለጋውን ካከናወኑ በኋላ ከፈለጉት ነገር ጋር የሚዛመዱ የድረገጾች ዝርዝር ይታያል። ብዙ የድረገጽ ዝርዝር ይመጣል። ዋት ኢዝ ኮምፒውተር ብለን ስንገባ ብዙ ድረገጾች ስለሚመጡ እኛ ኮምፒውተር ምንድነው ብለን ለጠየቁ ነገር የሚዛመድልን ፈልገን እናያለን ማለት ነው። these are commonly known as search results። እንግዲህ እነዚህ ዋት ኢዝ ኮምፒውተር ብለን ስንገባ ብዙ አይነቶች ዌብሳይት ይመጣሉና እነሱ ምን ተብለው ይታወቃሉ? የፍለጋ ውጤቶች በመባል ይታወቃሉ ማለት ነው። if you see site that looks interesting you can click a link to open it። አስደሳች መስሎ የታየውትን ሊንክ በመጫን መክፈት ይችላሉ። ለምሳሌ ስለ ኮምፒውተር ጠይቀን ከገባን በኋላ ስለ ኮምፒውተር ብዙ መረጃ ይሰጠኛል ካልኳቸው ብዙ ዌብሳይት ስለሚመጣ ለኔ የሚመቸኝ ወይ ለእናንተ የሚመቻችሁ ነገር ክሊክ በማድረግ መረጃው ማየት እንችላለን ማለት ነው። if the site does not have what you need you can return to the results page to look for more option። እንግዲህ አንድ ኮምፒውተር ምንድነው ብለን ሰርች አድርገን ከገባን በኋላ አሁን የሆነ ነገር ፈልገን ጠይቀን ከገባን በኋላ ለኛ ማይሆን ነገር ወይም ደግሞ መልስ የሚሰጥ ነገር ካጣን በሆነች ጨረር አለች at the left corner በግራ በኩል ላይ ያለችው ጨረር ባክ በማድረግ ወይም ወደ ኋላ እንዲመለስ ክሊክ በማድረግ መመለስ እንችላለን ማለት ነው። ካልሆነ ደግሞ ወደ ውጤቱ ገጽ በመመለስ ሌሎች አማራጮችን መፈለግ ይቻላል ማለት ነው። አንዴ ለምሳሌ የሆነ ስለ ኮምፒውተር ብዙ መረጃ ይሰጠኛል ያልኩት ነገር ክሊክ አድርጌ ገብቼ መረጃውን ካልሰጠኝ የፈለገው ገጽ ካልሰጠኝ ወደ የመጀመሪያው ሰርች አድርጌ ከላይ የመጡ አማራጮች ወደዛ ተመለሽ ይመጣሉ ማለት ነው። ሌላ አማራጮችም አሉ፣ ግን ለጊዜው ይሄን አንደርስታንድ አድርጉ እንጂ ብዙ አማራጮች አሉ። ለምሳሌ እዚህ ጋር እዚህ ጋር ያለው ይሄን ስዕል ዋት ኢዝ ኮምፒውተር ስንል እዚህ ጋር ያው ኮምፒውተር ቤዚክ ዋት ኢዝ ኮምፒውተር የሚሉ ብዙ ነገሮች እንደዚህ ይመጣሉ። እንደዚህ አይነት ነገር ሲመጡ ለምሳሌ ይሄኛው ክሊክ አድርጌ ገብቼ ስለ ኮምፒውተር የሚሰጠኝ መረጃ ትክክል ካልሆነ በዚህኛው ባክልና በዚህኛው ባክ ብየመጣና እዚህኛው ጋር ገባለሁ ማለት ነው። እዚህኛው ጋር ገብቼ ካላገኘውም ከታች ያለ ሌላ አለ በዚህ ባክ ብየመጣለሁ እንደዚህ የገባ ማየት እንችላለን። ካልሆነ ግን እዚች ጋር ራይት ክሊክ አድርገን ኦፕን ኒው ታብ የሚለው ላይ እገባና እዚህ ጋር እንዲከፍትልኝ ያደርጋል ለብቻው። እሱ ነው ያለው። አሁን ካልተመቸኝ እዚህ ጋር መጣና ለብቻው እንዲከፍት አደርጋለሁ። ይሄኛው ባክ ወደፊት እያልኩ ከመሄድ ሌላ አማራጭ መጠቀም እንችላለን ማለት ነው። ለዛሬ ይሄንን ይመስላል። ቀጣይ በሌላ ርዕስ እስክንገናኝ ሰላም ያገናኘን። ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ደግሞ ላይክ አድርጉት፣ እንዲሁም ሼር በማድረግ ለብዙ ጓደኞች እንዲደርስ ማድረግ ትችላላችሁ። ሰላም ያገናኘን።